ሰላም የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ድረስ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። የሁሉም ነገር መሰረት የሆነውን ሰላም በመጠበቅ ልማትን ማስቀጠል እንደሚገባ የጎንደር ከተማ ነዋሪዎች ተናገሩ። ችግሮችን በንግግር የመፍታት የቆየ ባህልን ማስቀጠል እንደሚገባም አስተያየት ሰጪዎቹ ጠቁመዋል። ማርታ አዱኛ በጉዳዩ ላይ ተጨማሪ ዘገባ አላት። ሰላም ለሀገርና ለሰው ልጅ እንደ አየር ነው። አየር በሌለበት ህይወት እንደማይቀጥል ሁሉ ሰላም በሌለበትም ልማት፣ ትምህርት፣ ጤናና እድገት ሊታሰቡ አይችሉም። ለዚህም ነው ሰላምን መገንባትና መጠበቅ የሁሉም ዜጋ የጋራ ኃላፊነትና ቀዳሚ ተግባር የሚሆነው። ለሰው ልጅ በዕለት ተዕለት እንቅስቃሴ ላይ ሰላም ያለው ድርሻ የእስትንፋስ ያህል ስለመሆኑ ያነጋገርናቸው የጎንደር ከተማ ነዋሪዎች እንዲህ ይገልጻሉ። ወጥቶ ለመግባት ሰርቶ ለመብላት ጤና እንደሚያስፈልገው ሁሉ ደግሞ ሰላም አስፈላጊ ነው። ለምሳሌ አሁን ከዚህ ባህር ዳር ጧትም ቀንም ሌሊትም ስንሄድበት አጭር መስመር ነው የነበረ። አሁን ግን እንደ አዲስ አበባ ሆኖብናል። ይሄ ምንድነው? የሰላም አለመኖር ነው እና ሰላም ለሁላችንም ጠቃሚና ወሳኝ ነው። አየር እንዴት ይገለጻል ብቲ መግለጽ እንደማልችለው ሁሉ ሰላምም ለህዝብ ያለው ጥቅም ገልጸሽ የምጨርሽው አይደለም። ሰላም ከሌለ ምንም ህይወት የለም፣ በቃ ኑሮ የለም ማለት ይቻላል። ከቤቱ ጀምሮ ሰላም ደስ ይላል። ተኝቶ ለማደርም በልቶ ለመነሳትም ለመጥገብም ሰላም ነው ጥሩ። ሰላም ብንፈልግ ሰላም ብንሰበስብ ሐሪፍ ሐሳብ ይሆናል ብያስባለሁ። ሰላም የኢኮኖሚ እንቅስቃሴዎችን ያለ ስጋት ለማካሄድ ዋነኛ መሰረት ከመሆኑም ባሻገር ማህበራዊ ትስስርን በማጠናከር ለሀገር ሁለንተናዊ እድገት ወሳኝ ሚናን እንደሚጫወትም አስተያየት ሰጪዎቹ ተናግረዋል። በህግ አምኖ የሚኖር ከሆነ ወንጀል አይፈጸምም፣ ህገወጥ ድርጊቶች ይቆማሉ፣ ልማታዊነት ይኖራል፣ እርስ በርስ መደጋገፍ መተጋገዝም ይኖራል። አንዱ በአንዱ ላይ ቂም ሳይይዝ በፍቅር የሚኖር ህዝብ ይኖራል። ሰላም ካለ እኛ ወተን ገብተን ስንሰራ ልማቱ ደግሞ በዚያ ልክ ይፋጠናል። ሰላም ለልማታችንም ሞተር ነው። ከቦታ ቦታ መንቀሳቀስ በራሱ በጣም ትልቅ ፋይዳ አለው። ሰው ወጥቶ ከገባ ሰርቶ ይበላል። ከአንድ አካባቢ ወደ አንድ አካባቢ ሲሄድ ለሚሄድበት አካባቢ ኢኮኖሚ ይፈጥራል። በትራንስፖርት ኢኮኖሚ ይፈጥራል። አሽከርካሪው ለህዝቡ ሲጠቀም ከሊስትሮ ጀምሮ ታላቅ ነው እስከምንለው ስራ ለዛ ሁሉ ኢኮኖሚ ይፈጥራል። እንደ ሀገር ከገባንበት የሰላም መደፍረስ ችግር መላቀቅ የሚቻለው በንግግር መሆኑን የጠቀሱት ነዋሪዎቹ የሚያጋጥሙ ችግሮችን በሰላማዊ መንገድ መፍታት ብቸኛ አማራጭ መሆኑን አስረድተዋል። አልፎ አልፎ ችግር አለ። ይህን ችግር ግን በመሳሪያ በጦርነት ሳይሆን ሰብሰብ አድርገን ሀገራዊ የምክክር ኮሚሽን እነዚህ ሀገራዊ ነገሮች በአንድ ላይ ሆነው ህብረተሰቡን አስተባብሮ እኛንን በሰላም እንድንኖር የሚያደርገን ነው የምንፈልገው። እኛ ምን ጊዜም ቢሆን ሰላም ነው የምንፈልገው። በንግግር ካልተፈቱ በስተቀር ጦርነትማ ምን ይጠቅማል? ሁሉን እኮ ነው የሚጎዳ። ከእንስሳ ጀምሮ እስከ ሰው ድረስ የሚጎዳ ጦርነት ነው። ስለዚህ በንግግር መፍታትን የመሰለ ታላቅ ነገር የለም። አካባቢያችን ችግሮች ሲፈጠሩ ያን ተይ ማለት ይሄ ሁሉ የሰላም አንድ አካል ነው። እንደ ሀገር ደግሞ አስታራቂ ኮሚቴ ተቋቁሟል። ለዛ አስታራቂ ኮሚቴ የሚፈልገውን ግብዓት ማቅረብ ይገባናል። እነዚህ አስታራቂ ኮሚቴዎች ደግሞ እንዲሳካላቸው መጸለይ ትልቁ ተግባራችን ይሆናል ማለት ነው። ችግሮች ለመፍታት መንግስትና ተቃራኒ ወገን መግባባትና መስማማት የሀገርን ዳር ድንበር ለመጠበቅ እንኳን የውስጥ ችግሮችን ፈትቶ የውስጥ ሰላምና መረጋጋት ፈጥሮ ሀገርን ኢትዮጵያን ዳር ድንበሯን መጠበቅ ማስከበር ይቻላል። በእርስ በርስ የተፈጠረ አለመግባባት የፈጠረውን ጦርነት አስቁሞ ወደ ሰላማዊ ትግል መግባት ልማታዊነት ነው። ችግር ካለባቸው በውይይት እንፍታ፣ ቀረብ ይበሉ፣ ይምጡ፣ ሐሳባቸውን ያቀርቡ። አገሩን ለማስቀጠል ያው በውይይት ነው የሚፈታው። ሌላ ነገር ምንም አማራጭ የለውም። ከውይይትና ከውይይት ሌላ አማራጭ የለውም። የጦርነትን አስከፊነት ማወቅና የሰላምን ዋጋ መረዳት የህዝብን ደህንነትና የሀገርን እድገት ማሳለጥ እንደሚያስችልም አስተያየት ሰጪዎቹ ጠቁመዋል።
ኬር ኢትዮጵያ የሰሜን ፕሮግራም ጽፈት ቤት ከአመልድ ኢትዮጵያና ከሌሎች ባለድርሻ አካላት ጋር በመተባበር የሰሜን ተራሮች ብሔራዊ ፓርክን የተፈጥሮ ሀብት ስነ ምህዳር ለመጠበቅ የሚያስችል የልማት ፕሮጀክቶችን ቀርጾ ወደ ተግባር ሊገባ መሆኑን አስታወቀ። በፕሮጀክቱ ከ114000 በላይ ዜጎች ተጠቃሚ ይሆናሉ ተብሏል። አፈወርቅ ደሴ ተጨማሪ ዘገባ ይዟል። ሰሜን ተራሮች ብሔራዊ ፓርክ በዓለማችን ከሚገኙ ውብና አስደናቂ የተፈጥሮ መዳረሻዎች አንዱ ሲሆን በአውሮፓውያኑ አቆጣጠር በ1978 በዩኔስኮ የዓለም ቅርስነት መዝገብ ውስጥ መካተት ችሏል። በአማራ ክልል በሰሜን ጎንደር ዞን የሚገኘው ይህ ፓርክ በዓለም ላይ የማይገኙ ብርቅዬ እንስሳትን እንደ ዋልያና ጭላዳ ዝንጀሮን በውስጡ የያዘ ድንቅ ስፍራ ነው። በአሁኑ ወቅት ፓርኩን አደጋ ላይ የሚጥሉ ሰው ሰራሽና ተፈጥሯዊ ችግሮች እየገጠሙት ይገኛል። ይህንን ችግር ለመፍታት ኬር ኢትዮጵያ የሰሜን ፕሮግራም ጽፈት ቤት ከአመልድ ኢትዮጵያና ከሌሎች ባለድርሻ አካላት ጋር በመተባበር የፓርኩን የተፈጥሮ ሀብትና ስነ ምህዳር ለመጠበቅ የልማት ፕሮጀክት ቀርጾ ወደ ስራ ሊገባ መሆኑን ገልጿል። ፕሮጀክቱ የፓርኩን ደህንነት በማስጠበቅ በፓርኩ አካባቢ የሚኖሩ ከ114000 በላይ ዜጎችን ተጠቃሚ የሚያደርጉ ስራዎችን እንደሚሰራ የኬር ኢትዮጵያ ዳይሬክተር ወይዘሮ አጸርነሽ ጌታቸው ተናግረዋል። የሰሜን ተራሮች ፓርክ ላይ ተኮር ያደረገና በፓርኩ ደኑ ጥበቃ ዙሪያ እንዲሁም ደግሞ የመሬት አቀማመጡን የማበልጸግ ስራ በፓርኩ ዙሪያ የሚኖሩ ነዋሪዎችን ማህበረሰብ ክፍሎችንም ትኩረት አድርጎ የሚሰራ ፕሮጀክት ነው። ብቻችንን አይደለም የምንሰራው። ኦርዳ ኢትዮጵያም አለ። ከእንደገና ደግሞ ከዞኑ ከወረዳው የመንግስት አካላት ጋር አንድ ላይ በትብብር የምንሰራው ስራ ይሆናል ማለት ነው። መንግስት የቀጠናውን ስነ ምህዳር ለማስጠበቅ በሚያስችል መልኩ ክፍተቶችን ለይቶ ከባለድርሻ አካላት ጋር በቅንጅት እየሰራ መሆኑን በመድረኩ ላይ የተገኙት የአማራ ክልል የአካባቢ ጥበቃ ባለስልጣን ምክትል ቢሮ ኃላፊ ተሾማ ግማስ ተናግረዋል። በመንግስትና በልማት አጋሮች አማካኝነት እስካሁን ባለው የተለያዩ ስራዎች ሲሰሩ ቆይተዋል። ኬር ኢትዮጵያ ላለፉት 3 አመታት የህብረተሰቡን በተለይም ደግሞ የአርሶ አደሩን ህይወት በመቀየር ረገድ የተሻሉ ስራ ሲሰራ የቆየ ፕሮጀክት ነው። እንዲህ አይነት ፕሮግራሞችና ፕሮጀክቶች ሁሉንም የልማት ስራ በራሱ በመንግስት ብቻ ተሰርቶ ማያልቅ በመሆኑ ምክንያት የልማት አጋሮቹ ያለውን ጋፕ አይተው ጥናት አጥንተው አዋጭ ነው አይደለም የሚለውን እና ከራሳቸው ይዘውት ከመጡ አላማ ጋር አላይን ማድረጉን ቼክ ያደርጋሉ። ከኛ ጋር በጋራ እየተፈራረሙ ነው ወደ ስራ የሚገቡት ማለት ነው። በፓርክ ውስጥ የሚደረጉ የአደን እንቅስቃሴዎችን ጨምሮ ሌሎች ጉዳዮችን በማስቀረት የቀጠናውን የቱሪዝም ሀብት ማጠናከር እንደሚቻል በመድረኩ የተገኙት የሰሜን ጎንደር ዞን ግብርና መምሪያ ኃላፊ ጌታቸው አዳነ ተናግረዋል። ፓርኩ ላይ የሚደረጉ ግፊቶችን የሚደረጉ ጫናዎችን ቀነስን ማለት የፓርኩን የመልማት አቅም ማሳደግ ነው። የፓርኩ የመልማት አቅም አደገ ማለት ደግሞ የቱሪዝም እንቅስቃሴውን ፍሪሊ እንዲሆን ያደርጋልና ፓርኩን ከመጥፋት የፓርኩን ኢኮቱሪዝም የፓርኩን ብዝሃ ህይወት የመጠበቅ ስራዎች ነው ሞር የሚሰሩት እና በፈርዞን ላይ እሱን ከሰራን ለቱሪዝሙ ምቹ ሁኔታ ይፈጠራል ብለን እናስባለንና በዛ ልክ ነው እየሰራን ያለነው። ፕሮጀክቱን በዛ ልክ እንዲሰራ ያደረግን ያለነው ማለት ነው። የፕሮጀክቱ አጋር የሆነው አመልድ ኢትዮጵያ በክልሉ በአካባቢ በቃም በንጹህ መጠጥ ውሃ አቅርቦትና በኑሮ ማሻሻያ ተግባራት ላይ አተኩሮ እየሰራ መሆኑን በመድረኩ ላይ የተገኙት የአመልድ ኢትዮጵያ ምክትል ዋና ዳይሬክተር አቶ ፀሐይ አስማረ ገልጸዋል። አመልድ ኢትዮጵያ በአጠቃላይ አሁን በ2018 በክልሉ ውስጥ ወደ 81 የሚጠጉ ወረዳዎች ላይ በአራት ዘርፍ ስራዎችን እየሰራ ያለበት ሁኔታ አለ። አንደኛው የአካባቢ ጥበቃና ስራዎች እየሰራን ያለንበት ሁኔታ አለ። በሁለተኛ የመጠጥ ውሃ አቅርቦትና የአካባቢ ንጽህናን በመጠበቅ ስራ እንሰራለን። እንደዚሁም ደግሞ የኑሮ ማሻሻያ እና ግብርና ስራዎች እንሰራለን። በአራተኛ ደረጃ ወጣት ስራ እድል ፈጠራ ላይ ሰፊ ስራ እየሰራን ያለ ነው። በአምስተኛ ደረጃ ደግሞ የክልሉ ማህበረሰብ ችግር ሲያጋጥመው አደጋን እንዲያደርግ የዕለት እርዳታ የማቅረብ ስራዎች እየሰራን ያለንበት ሁኔታ አለና በፕሮጀክቱ ጃናሞራ፣ በየዳ፣ ድርቃይ፣ ጠለምትና በሰሜን ተራሮች ብሔራዊ ፓርክ አካባቢ ያሉ 29 ቀበሌዎች ተጠቃሚ እንደሚሆኑ ተመላክቷል። በነፃ የህግ አገልግሎት የገንዘብ አቅም ለሌላቸው ዜጎች ከ46 ሚሊዮን ብር በላይ የሚገመት ሀብት ድጋፍ ማድረግ መቻሉን የማዕከላዊ ጎንደር ዞን ከፍተኛ ፍርድ ቤት አስታወቀ። በተሰጣቸው የነፃ የህግ አገልግሎት ጊዜና ገንዘባቸውን መቆጠብ መቻላቸውን የነፃ ህግ አገልግሎቱ ተጠቃሚዎች ተናግረዋል። ደስታ ካሳ ተጨማሪው ይነግረናል።
ነፃ የህግ አገልግሎት በኢትዮጵያ ውስጥ አቅም ለሌላቸው ለህፃናት፣ ለአካል ጉዳተኞችና ለተጋላጭ ማህበረሰብ ክፍሎች በተለያዩ ተቋማት በነፃ ይሰጣል። አገልግሎታቸውም የህግ ምክር መስጠት፣ የክስ ማመልከቻ መጻፍና ፍርድ ቤት ድረስ ቆሞ መከራከርን ያጠቃልላል። ወንጀልን የፈጸሙ የሚሆኑ በወንጀል ድርጊት ውስጥ የሌሉ ግለሰቦች በጠበቃቸው አማካኝነት የመከራከር ህገ መንግስታዊ መብት አላቸው። የማዕከላዊ ጎንደር ዞን ከፍተኛ ፍርድ ቤት ፕሬዝዳንት ቸርነት ተገኘ እንዳሉት ተቋሙ የጠበቃ አገልግሎት ለማግኘት አቅም ለሌላቸው ወገኖች አገልግሎት የሚሰጡ ተከላካይ ጠበቃዎች ነፃ የህግ አገልግሎት እየሰጡ መሆኑን ገልጸዋል። አገልግሎቱን ለማግኘት የተለያየ አቅም ችግር ያለባቸውን ሰዎች መንግስት በራሱ ወጪ ነፃ በሆነ መንገድ ተከላካይ ጠበቆችን ፍትህ እንዳይዛባ አቅም አቅቷቸው በነፃ የፈለጉትን ጠበቃ የመቆም መሰረታዊ ህገ መንግስታዊ መብታቸው ነው። ተገልጋዮች በፈለጉት መጠን የራሳቸውን የህግ አማካሪ ወይም ጠበቃ ቀጥረው የመከራከር መብት አላቸው። ጠበቃ የግል ጠበቃ ለማቆም አቅም የሌላቸው ደግሞ ፍትህ ሊዛባ የሚችልበት ሁኔታ ሲፈጠር መንግስት ነፃ የህግ ድጋፍ የሚሰጥበት ራሱን የቻለ በጣም በርካታ ስርዓቶች አሉ። ከዚህ ውስጥ አንዱ ፍርድ ቤት ተከላካይ ጠበቆችን በራሱ መዋቅር አደራጅቶ ወይም ደግሞ ተሾመው ከፍተኛ ፍርድ ቤትና ወረዳ ፍርድ ቤት የተከላካይ ጠበቃ ነፃ የህግ ድጋፍ፣ የህግ አገልግሎት፣ የህግ ምክር የሚሰጥበት አሰራር አደረጃጀት አለ ማለት ነው። በማዕከላዊ ጎንደር ዞን ከፍተኛ ፍርድ ቤት ተከላካይ ጠበቃ የሆኑት ወይዘሮ በታሞላ የባለጉዳዮችን ክስ መሰረት በማድረግ ባለጉዳዮች ፍትህ የሚያገኙበትን ሂደት እያከናወኑ እንደሚገኙ አስረድተዋል። ጉዳዩ ለተከላካይ ጠበቃ ሲመራ በመጀመሪያ ባለጉዳዮች ካሉበት ማረሚያ ቤት ድረስ በመሄድ ስለ ክሱ ሁኔታ በዝርዝር አንብበን ካስረዳናቸው በኋላ ስለ ድርጊቱ አፈጻጸም ፈጽመውት ከሆነ አምነው ጉዳያቸውን ተከራክረው ውሳኔ እንዲያገኙ፣ ካልፈጸሙት ደግሞ ተገቢ የሆነ መከራከሪያችን አቅርበን ተገቢ የሆነ ማስረጃዎችን አሰባስበን በትክክለኛ ፍትህ እንዲሰጥ ማድረግ ነው። ባለጉዳዮች በግል ጠበቃ ለአንድ ጉዳይ ከ100 ሺህ ብር በላይ እንደሚጠየቁ የገለጹት የከፍተኛ ፍርድ ቤቱ ተከላካይ ጠበቃ ወይዘሮ ሰላምነሽ ዳዊት የመንግስት ተከላካይ ጠበቃ በማህበረሰቡ ላይ የሚደርሰውን እንግልት ለማስቀረት የሚሰራ ስለመሆኑ ተናግረዋል። ወደ ግል ጠበቃ ስትሄድ ያው ቢያንስ የአንድ ክርክር ከ100 እስከ 200 ሺህ ብር ነው የግል ጠበቆች የሚጠይቁና እኛ በዛ ልክ ነው። አሁን የይግባኝ መቃወሚያዎችን ወደ ጠቅላይ ፍርድ ቤት ለመጻፍ አንድ የወንጀል ይግባኝ እስከ 5 ሺህ ብር ነው የሚከፈል። ይግባኞችን የይግባኝ ቅሬታ ነጥቦችን አውጡ። የይግባኝ ቅሬታዎችም ደግሞ የስነ ስርዓት ህጉ 185 መርህ ተከትሎ የይግባኝ ቅሬታ ነጥቦችን አውጥቶ ለመጻፍ እስከ 5 ሺህ ብር ነው የሚከፈልና እሱን ከማስቀረት ነው። ማረሚያ ቤት ሁላ የነጻ የድጋፍ ማዕከል አለን። ከማረሚያ ቤት ፍትህና ደንብ አስተዳደር ጋር በማረሚያ ቤት በኩል የማማከር ስራ እንሰራለን። በመንግስት ተከላካይ ጠበቃ ተገቢ አገልግሎት ማግኘታቸውን የነጻ የህግ አገልግሎት ተጠቃሚዎች ተናግረዋል። እሶታ አማረ ባላለሁ መንግስት የግል ጠበቃ ሰጥቶን ንብረቱን አስመልሶልናል። በጣም እናመሰግናለን። ደጀኑ እንደ ይባላለሁ። የመንግስት ጠበቃ ምንድን ጎደላችሁ ምንድነው ማግዛችሁ ያለች በእንክብካቤ በደንብ የኛን እንትሩ ላይ የፈጸመችልን እሷ ናት። በ2018 በጀት ዓመት 11 ወራት ውስጥ በተከላካይ ጠበቃ 574 ጉዳዮች መታየታቸውን የገለጹት አቶ ቸርነት ተገኘ በእነዚህ ጉዳዮች ላይ ግለሰቦች ለግል ጠበቃ ሊያወጡት የነበረን ከ46 ሚሊዮን ብር በላይ ማዳን መቻሉን አመላክተዋል። የፍርድ ቤቱ ተከላካይ ጠበቃ ቆሞላቸው ጉዳያቸውን እንዲከራከርላቸው እንዲያማከራቸው የተደረገበት 574 ጉዳዮች አሉ። እነዚህ 574 ጉዳዮች ውስጥ ላይ 1152 ባለጉዳዮች ተገልግለዋል ማለት ነው። ይህን ወደ ገንዘብ ቢመነዘርና ወጪ ቢታይ በአሁኑ ሰዓት አንድ ጉዳይ ወደ ፍርድ ቤት ለመተው የግል ጠበቃ እናቆም ቢሉ ከ46 ሚሊዮን ብር በላይ ተገልጋዮችን ወይም አቅም የሌላቸውን ፍትህ እንዳይዛባ ማድረግ ብቻ ሳይሆን ከወጪ መንግስት እያዳናቸው መሆኑን ግንዛቤ ሊኖር ይገባል። የፍትህ ተቋሙ አቅም ላይ የሌላቸው የህብረተሰብ ክፍሎች የሚሰጠውን ነጻ የህግ ድጋፍ አጠናክሮ እንደሚያስቀጥል ተገልጿል። በማዕከላዊ ጎንደር ዞን ምዕራብ በለሳ ወረዳ የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ተካሄደ። በወረዳው የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ለ8ኛ ጊዜ የተካሄደ ሲሆን ተስፋን እንትከል አካባቢያችንን እናለምልም በሚል መሪ ሀሳብ ተከናውኗል። በማስጀመሪያ መርሃ ግብሩ የወረዳው ምክትል ዋና አስተዳዳሪ አቶ ዘላለም ጎሼን ጨምሮ ሌሎች የወረዳው አመራሮች፣ የመንግስት ሰራተኞች፣ ወጣቶች፣ ሴቶችና የማህበረሰብ አባላት ተገኝተዋል ተብሏል። በመርሃ ግብሩ ላይ ንግግር ያደረጉት አቶ ዘላለም ጎሼ የችግኝ ተከላና የደን ልማት የአየር ንብረትን ለውጥ ለመቋቋምና የተፈጥሮ ሀብትን ለመጠበቅ ለመጪው ትውልድም ጤናማ አካባቢን ለማስተላለፍ ወሳኝ ሚና እንዳለው ተናግረዋል። የወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ቦጋለ ወልዴ በበኩላቸው በዘንድሮ የአረንጓዴ አሻራ ችግኝ መርሃ ግብር ሁሉም የማህበረሰብ ክፍል በንቃት እንዲሳተፉና የተተከሉ ችግኞችን እስኪጸድቁ ድረስ ተገቢውን እንክብካቤ እንዲያደርጉም ጥሪ አቅርበዋል። የወረዳው ግብርና ጽሕፈት ቤት ኃላፊ አቶ አሲዩን ከፍ ያለው በበኩላቸው በዚህ ዓመት በወረዳው
ከ5.6 ሚሊዮን በላይ የደን የፍራፍሬና የአካባቢ ማስዋቢያ ችግኞች መዘጋጀታቸውን ገልጸዋል። ከመትከል ባሻገር የመጽደቅን ምጣኔ ለማሳደግ የደን ሽፋንን የአፈር ለምነትንና የግብርና ምርታማነትን ለማሻሻል ትኩረት ተሰጥቶ እየተሰራ መሆኑንም አስታውቀዋል። መረጃውን ያገኘነው ከወረዳው የመንግስት ኮሚኒኬሽን ጽሕፈት ቤት ነው። የተወደዳችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ ያመሰገንን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹን ይመስሉ ነበር። ከዜናዎቹ ጋር መቤቱ ነኝ አብሬያችሁ ቆይታ አደረግኩ። ወደ ዋናው ስቱዲዮ እንመልሳችሁ። ጤና ይስጥልኝ።